وما أرسلناك إلا رحمة للعالمين. السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا محمد صلى الله عليه وآله وصحبه أجمعين. أما بعد ودت ملكاتوቻችን እንደምን አላችሁ? ያው እንግዲህ ዛሬም የተገናኘነው በሲራ ደርሳችን ላይ ነው። ለዚሁ ፕሮግራም የተመረጠውን ኪታብ አብረን እየተማማርን እንገኛለን። خلاصة نور اليقين في السيرة النبوية أو في سيرة سيد المرسلين የተሰኘውን ኪታብ ነው አብረን እያየን ያለነው። ያው በርካታ ክፍሎችን አይተናል። ብዙ ትምህርቶችን እየወሰድን ነው። ለዛሬ የምናየው ረሱል ሰለላሁ ዐለይሂ ወሰለም ዳግም ወደ ሻም ስላደረጉት ጉዞ እንዲሁም ደግሞ ከናታችን ኸዲጃ ረዲየላሁ ዐንሃ ጋር በእንዴት ሊገናኙ ቻሉ፣ አብሮስ እንዴት ነበር ይሰሩ የነበሩት የሚለውን የምናይበት ክፍል ላይ ነው የደረስነው። ገጽ 15 ላይ ሰፍረቱሁ الثانية إلى الشام የሚለውን ነው የምናየው። የመጀመሪያው ርዕሳችን የሚሆነው ሰፍረቱሁ الثانية إلى الشام ለሁለተኛ ጊዜ ወደ ሻም ስላደረጉት ጉዞ ታውስታውሱ እንደሆነ ባለፈው ደርሳችን ላይ ረሱል ሰለላሁ ዐለይሂ ወሰለም ወደ ሻም ያው ምንለው ዛሬ ሶሪያና በሶሪያ ዙሪያ ያሉ አረብ ሀገራት ድሮ ሻም ይባሉ እንደነበር አይተናል። የሻም ሀገራት የሚባሉት ሶሪያ፣ ፍልስጤም እና ጆርዳን የመሳሰሉት ሀገራት የሻም ሀገራት ይባላሉና ረሱል ሰለላሁ ዐለይሂ ወሰለም የመጀመሪያው ወደ ሻም ያደረጉት ጉዞ በ12 አመታቸው ከአጎታቸው አቡ ጣሊብ ጋር እንደነበር አይተናል። አቡ ጣሊብ ለንግድ ባደረገው ጉዞ ረሱልን ሰለላሁ ዐለይሂ ወሰለም አብሮ ይዞ እንደሄደና በዚሁ ጉዞ መሃል ቡሃይራ አራሂብ ቡሃይራ የተባለውን ሃይማኖተኛ ወይም ደግሞ መነኩሴ አግኝተው እንደነበረና ለወደፊቱ ረሱል ሰለላሁ ዐለይሂ ወሰለም ነብይ ተደርገው እንደሚታጩ ታላቅ ሰው እንደሚሆኑ መመስከሩንና አቡ ጣሊብ ረሱላህ ሰለም ላይ አይሁዶች አደጋ እንዳያደርሱባቸው በሚል ስጋት ረሱልን ሰለላሁ ዐለይሂ ወሰለም ይዞ በሰላም እንዲመለስ እንዴት አደራ እንዳለው አይተናል። ይሄ እንግዲህ ወደ ሻም የተደረገው የመጀመሪያው ጉዞ ነበር። ሁለተኛውስ ጉዞ ምንድነው? ምክንያቱስ ምን ነበር የሚለውን ነው የምናየው። في 25 من عمره صلى الله عليه وسلم سافر إلى الشام. يا الله ملكتنيا 25 ዓመት ሲሞላቸው ወይም ደግሞ በ25 ዓመታቸው سافر إلى الشام ወደ ሻም ዳግም ተጓዙ። مرة ثانية ለሁለተኛ ጊዜ ወደ ሻም ተጓዙ في تجارة للسيدة خديجة رضي الله عنها. የእናታችን ኸዲጃን ንግድ ወይም ደግሞ የኸዲጃን ሸቀጥ ይዘው ለመነገድ በሚል ወደ ሻም ዳግም ተጓዙ። የመጀመሪያው እንግዲህ ከእናታችን ኸዲጃ ጋር የነበረው ግንኙነት ሰበቡ ንግድ ነበር ማለት ነው። ወደ ትዳር ዓለም ውስጥ ከመግባታቸው በፊት ረሱልን ሰለላሁ ዐለይሂ ወሰለም ለንግድ አጭታቸው እሳቸውም ይህንን ስራ በብቃት ተወጥተው ነበርና ይህ ጥሩ ግንኙነትን የፈጠረላቸው። ወካነት ذات شرف እናታችን ኸዲጃ በጣም የተከበረችና የክብር ባለቤት ነበረች። ወማሊን እንዲሁም ደግሞ የገንዘብ ባለቤት ነበረች። ትልቅ ቢዝነስማን ነች። ሀብት አላት። ማህበረሰቡ ዘንድ የተከበረች ስምና ዝናን ያተረፈች ነበረች። ተስተአጅሩ الرجال في مالها ሀብታም ከመሆኗ የተነሳ ተስተአጅሩ الرجال في مالها በገንዘቧ ሰዎችን ትቀጥር ነበር። ሰዎችን እየቀጠረች ታሰራ ነበር። وقد اختارته لهذا العمل ለዚሁ ለቢዝነሱ ሲባል ረሱልን ሰለላሁ ዐለይሂ ወሰለም አጨቻቸው ወይም መረጠቻቸው።
رسول الله صلى الله عليه وسلم أبروات اندي سرو لأنها سمعت بصدقه يا الله ملك تنيان تامانينات ونتنيانات سمتا سلنبر باكوتن أبروني سرو بلا رسول صلى الله عليه وسلم لزيه لنقد سرا أجتشاتشو وأمانته أمانة مالت يو تامانينات مالتنو صدق ونتنيانات مالتنو وأخلاقه الشريفة بدأ يتكبرنا سمن يترفوበት የሆነ ስነ ምግባር ስለነበራቸው የሳቸውን ታማኝነት ጥሩ ስነ ምግባርና እውነተኛነት ሰምታ ስለነበር ረሱልን ሰለላሁ ዐለይሂ ወሰለም ከእሷ ጋር እንዲሰሩ አናገረቻቸው ረሱልም ሰለላሁ ዐለይሂ ወሰለም ይሄንን ተቀበሉ وكان معه خادمها ميسرة يتبالو يناتاچن خديجة رضي الله عنها أقلقاي ويمدمو خادم كرسول الله صلى الله عليه وسلم قار عبرو يسرى أقاج بمهون لخديجة ينقدو جمر فباع عبرو فباع وابتاع شاتو قزو ورجع بربح عظيم ميسرنا رسول صلى الله عليه وسلم بزو ترف عاقينتو تملسونا እናታችን خديجام يا رسول صلى الله عليه وسلم ታማኝነት እውነተኛነት በተጨባጭ መመስከር ቻለች ለረሱል ሰለላሁ ዐለይሂ ወሰለም ያላት ፍቅር ለረሱል ሰለላሁ ዐለይሂ ወሰለም ያላት አክብሮት የበለጠ ጨመረ ማለት ነው ያው እንግዲህ ከዚህ ትምህርት የምንወስዳቸው በርካታ ቁም ነገሮች አሉ የመጀመሪያውና ትልቁ ቁም ነገር الله عز وجل نبياتن لنبيነት ማዕረግ ከማጨቱ በፊት በበርካታ የህይወት ውጣ ውረድ ውስጥ አልፈው የህይወትን ውጣ ውረድ ተቋቁመው ይሄንን እንዲለማመዱ ያደርጋቸው ነበር እንዲህ አይነት እድል ይሰጣቸው ነበር ለምን ትልቅ ኃላፊነት ሊሸከሙ ስለሆነ የነብዩ ሰለላሁ ዐለይሂ ወሰለም ለዛ ዝግጁ መሆን ስላለባቸው ማህበራዊ በሆኑ ጉዳዮችም ላይ ራሳቸውን እንዲያበቁ ራሳቸውን እንዲያዘጋጁ አላህ አዘ ወጀል እድሉን እየፈጠረላቸው ነው የተለያዩ ትልልቅ ኃላፊነቶችን ለመሸከም ያሰበ ሰው የተለያዩ ማህበራዊ ጉዳዮች ላይ ገብቶ ሞክሮ ውጣውረዶችን ተቋቁሞ ማለፍ መቻል አለበት ፈተናዎችን ማለፍ መቻል አለበት ረሱል ሰለላሁ ዐለይሂ ወሰለም ፍየልን ሲጠብቁ ሲነግዱ ትልቁ ቁም ነገር ይሄ ነው ረሱል ሰለላሁ ዐለይሂ ወሰለም እንዲሰለጥኑ ተፈልጎ ነው ችግሮች መቋቋም እንዲችሉ ታስቦ ነው ይሄ የአላህ ትልቅ ጥበብና ህክማ ነውና ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም እያንዳንዱ ነብይ ፍየልን ጠብቋል እኔም ፍየልን እጠብቅ ነበር ብለው ነብይ ከሆኑ በኋላ የዚህን ስራ ጠቃሚነትና ትልቅነት ለሰሃቦቻቸውና ለኛም ይነግሩ የነበሩት ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ንግዱ ዓለም ውስጥ ገብተው ማህበራዊ ኑሮውንም እንዲለማመዱት ተደርገዋል ኃላፊነቶችን የሚሸከም ሰው ከማህበረሰቡ ተገልሎ የራሱ ጠባብ ጎጆ ውስጥ ሆኖ የራሱን ዓለም የሚቀጭ ብቻ ሳይሆን የማህበረሰቡን ችግር ተረቶ ማህበረሰቡ ያለበትን ተጨባጭ ተገንዝቦ ሲነሳ ዓላማውን ማሳካት ይችላል እውነተኛ መሪ ሆኖ ተከታዮችን ማፍራት ይችላል ማለት ነው ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው 15 አመት ቀደም ብሎ ከናታችን ኸዲጃ ረዲየላሁ ዐንሃ ጋር ንግዱን አጧጡፈውት ነበር ንግድ ላይ ተሰማርተው ነበር ሁለተኛው ትልቁ ቁም ነገር ንግድ የሚባለው ነገር በረካ ያለው ነብያትም የተሳተፉበት ታላቁ ረሱል ሰለላሁ ዐለይሂ ወሰለም የተሳተፉበት በረካ ያለውና ምናልባትም ኢኽላሳችንን ንያችንን ካስተካከልን ትልቅ ኢባዳ ሊሆን የሚችል የህይወታችን አካል ነው ረሱል ሰለላሁ ዐለይሂ ወሰለም ሰሂቦና ሐዲሳቸው ላይ ሲናገሩ التاجر الأمين الصدوق قالوا ونتنيا تامين نجادي نجا الله عز وجل يميك أسكسو ابن ماجه بزجبوت شيخ الألباني ليلوشم صحيح النتون بمسكروا الحديث لي التاجر الأمين الصدوق تامين إن ونتنيا أوشة إما يناجر نجادي
ነገ አላህ ጋር ሲቀሰቀስ የሚቀሰቀሰው ከነብያት ከሹሃዳ እና ከሷሊሖች ከትልልቅ ማዕረግ ካላቸው ደጋግ ሰዎች ጋር ነው የሚቀሰቀሰው አሉ ምክንያቱም እውነተኛ ሆኖ ታማኝ ሆኖ መነገድ ፈታኝ ስለሆነ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ይሄን ፈተና ተቋቁመው ማለፍ ችለዋል በዚህ እድሜያቸው ስለዚህ ከዚህ ደርስ የምናገኘው ሌላው እንደ ኢንፎርሜሽን ያገኘነው ረሱል ሰለላሁ ዐለይሂ ወሰለም የተጓዙት ወደ ሻም ለሁለተኛ ጊዜ በ25 ዓመታቸው መሆኑን ነብይ ከመደረጋቸው 15 ዓመት ቀደም ብሎ ምክንያቱም የነብይነትን ማዕረግ የተጎናጸፉት በ40 ዓመታቸው ስለሆነ የተጓዙበትም ምክንያት ለንግድ እንደሆነ አይተናል ለዚህም ያጨቻቸው እናታችን ኸዲጃ መሆኗን አይተናል በዚህ የንግድ ሂደት ላይም አብሯቸው ያግዛቸው የነበረው የእናታችን ኸዲጃ ኻዲም የነበረው መይሰራ እንደነበረና አትራፊም ሆነው መመለሳቸውን ነው ከዚህ ትምህርት የምናገኘው ኢንፎርሜሽን ማለት ነው ወደ ሁለተኛው ሐሳብ እናመራለን ወደ ገጽ 16 ማለት ነው ገጽ 16 ላይ የምናገኘው ርዕስ ዘዋጁሁ ቢሰይደቲ ኸዲጃ እናታችን ኸዲጃ ጋር ስለመጋባታቸው ወይም ደግሞ ኸዲጃን በሚስትነት ስለመያዛቸው ኒካህ ስለማሰራቸው ነው የምናየው بعد رجوعه بشهرين رسول صلى الله عليه وسلم كشام ንግዱን አከናውነው በተመለሱ በሁለት ወር ውስጥ في سفرته الثانية تزوج بالسيدة خديجة رضي الله عنها እናታችን ኸዲጃን አገቡ وهي التي خطبته የሚገርመው ነገር ረሱልን ሰለላሁ ዐለይሂ ወሰለም ያጨቻቸው በባልነት እሷ ነች ጠያቂዋ እናታችን ኸዲጃ እንጂ ረሱል ሰለላሁ ዐለይሂ ወሰለም አልነበሩም ይሄ የእናታችን ኸዲጃን አስተዋይነት ነው የሚያሳየን ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ደሃ ናቸው የቲም ናቸው ሁለቱም ወላጆቻቸው አልፈዋል ታሪኩን አይተናል ባለፈው ደርሳችን ላይ እንደዛም ሆኖ ዝቅተኛ የማህበራዊ መደብ ላይ እንዳሉ ተረታም ቢሆን ረሱል ሰለላሁ ዐለይሂ ወሰለም በባልነት ከማጨት አልተወገደችም ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ታማኝ ናቸው እውነተኛ ናቸው ጥሩ ስነ ምግባር አላቸውና ይህን የገዛት ከገንዘባቸው በበለጠ ማለት ነው በጣም የሚገርመው ነገር እናታችን ኸዲጃ ረሱል ሰለላሁ ዐለይሂ ወሰለም በባልነት ስታጭ በርካታ ባለሀብቶች ዝናን ያተረፉ ታላላቅ ሰዎች እናግባሽ ይያሉ ይጠይቋት ነበር ያን እነዛን ሁላ እምቢ ብላ ነው ረሱል ሰለላሁ ዐለይሂ ወሰለም በባልነት ለመምረጥ የቻለችው ማለት ነው ይሄ የእናታችን ኸዲጃን ትልቅነት ያሳየናል ሌላው ከዚህ የምናገኘው ቁም ነገር ሴት ልጅ መጠየቅ ትችላለች አግባኝ ብላ ሴትም ማጨት ትችላለች ወንድ ብቻ አይደለም ልክ እናታችን ኸዲጃ ጥሩ ብላ ያመነችበትን ሰው ረሱል ሰለላሁ ዐለይሂ ወሰለም አግቡኝ ብላ እንደጠየቀችው ማንኛውም ሴት ሷሊህ ብላ የምታስበውን ወንድ ለልጆቼ ትውልድ ለማፍራት እስላምን ለማገልገል ያግዘኛል ከጎን ይሆናል ብላ የምታስበውን ወንድ አግባኝ ብላ መጠየቅ ትችላለች ይሄ ምንም የሚያስነውር ነገር አይደለም እኛም ማህበረሰብ እንደ አይነት ነገር ቢለመድ ጥሩ እንጂ መጥፎ አይደለም ሁሌ ጠያቂ ወንድ ብቻ ሳይሆን ሴቶችም መጠየቅ ይችላሉ ያው በዋናነት ጠያቂዎች ወንዶች መሆኑ የሚታወቅ ቢሆንም ማለት ነው ስለዚህ እናታችን ኸዲጃ ረሱልን ሰለላሁ ዐለይሂ ወሰለም ከንግዱ ከሻም ከተመለሱ በሁለት ወር ውስጥ ባል ሁነኝ ብላ ጠይቃ ኽጥባ አድርጋ ከረሱል ሰለላሁ ዐለይሂ ወሰለም ጋር ህጋዊ ጋብቻ በሰዓቱ በነበረው የህግ አፈጻጸም መሰረት ጋብቻው ሊፈጸም ችሏል ማለት ነው ኢንሻአላህ የተቀረውን ሐሳብ ጥቂት ረፍት ወስደን የምናይ ይሆናል እንዳትርቁ ባላችሁበት ጠብቁ وما أرسلناك إلا رحمة للعالمين
السلام عليكم ورحمة الله وبركاته كأفتى قويتا بوهلا تملسنال يتملكتني ያለነው እናታችን ኸዲጃ ረሱልን ሰለላሁ ዐለይሂ ወሰለም በባልነት አሽታ ጋብቻው መፈጸሙን አይተናል وكان عمرها 40 سنة እናታችን ኸዲጃ ረሱልን ሰለላሁ ዐለይሂ ወሰለም ስታገባ የ40 ዓመት ሴት ነበረች 40 سنة 40 ዓመት ነበር ተድሚዋ وعمره صلى الله عليه وسلم 25 سنة يا رسول صلى الله عليه وسلم እድሜ ደግሞ 25 ነበር በመሃላቸው ወደ 15 ዓመታት የሚጠጉ የ15 ዓመታት ልዩነት አለ ማለት ነው በጣም የሚገርመው እዚህ ጋር አንድ ታላቅ አፍሪካዊ ቄስ የነበረና ዶክተር የሆነ ሰው አንድ ሼክ ሲያወሩ ግብጻዊ ሼክ ናቸው በጆሮኔ የሰማኋቸው ሲያወሩ ለዳዋ የተለያዩ አፍሪካ ሀገሮች ላይ ይንቀሳቀሳሉ ይህን ቄስና ዶክተር ጠየቅኩት አሉ ምንድነው እስልምናን እንድትቀበል ያደረገ ብዬ ጠየቅኩት አሉ በጣም የሚገርመው እንኳን ሙስሊም ያልሆነ ሰው አይደለም ሙስሊሞች ራሱ ያላዩበትን አንግል አይቶ ነው የሰለመው ምን አለ እኔ የሙሐመድን ሰለላሁ ዐለይሂ ወሰለም ታማኝነት አይቼን የሰለምኩት አለ እንዴት አሉት የሙሐመድን ታማኝነት ደግሞ ያወቅኩት መጀመሪያ ያነበብኩት ስለ ኸዲጃ ታሪክ ነው አለ ተመልከቱ ኸዲጃ ትልቅ ሰው መሆኗን በደንብ ተረዳሁኝ ከዛ ኸዲጃ ደግሞ የሙሐመድን ሰለላሁ ዐለይሂ ወሰለም ታማኝና እውነተኛ ስለሆነ በሚስትነት ስትመርጠው በኸዲጃ አማካኝነት የሙሐመድን ትልቅነት ተረዳሁኝ በዚህ ምክንያት ነው እስልምናን የተቀበልኩት ይላሉ በጣም አጂብ ነው እናታችን ኸዲጃ አስተዋይነታቸው እዚህ ደረጃ ነው ማለት ነው እዚህ ደረጃ የሚደርስ ነው አስተዋይም ስለሆኑ ነው የመጀመሪያዋ የረሱልን ሰለላሁ ዐለይሂ ወሰለም ዳዕዋና እስልምናን ሃብለው ከተቀበሉት ሰዎች ውስጥ የመጀመሪያዋ እናታችን ኸዲጃ ነች ልክ ጋሩ ሒራ ላይ ወህዩ ሲወርድ ረሱል ሰለላሁ ዐለይሂ ወሰለም ተደናግጠው ወደ ቤታቸው ሲመጡ እናታችን ኸዲጃ ነች ረሱልን ሰለላሁ ዐለይሂ ወሰለም አረጋግታ እንዲሁም ደግሞ ወደ ወረቀት ኢብኑ ነውፈል ረሱልን ሰለላሁ ዐለይሂ ወሰለም ወስዳ ነብይ መሆናቸው ተነግሯቸው እሷም ያንን መስክራ ተቀብላ የነበረችው ብቸኛዋና የመጀመሪያዋ ግለሰብ እሷ ነበረች በሰዓቱ ማለት ነው وكان عمره 40 سنة وعمره صلى الله عليه وسلم 25 سنة وكانت قبله متزوجة بأبي هالة رسول صلى الله خديجة رضي الله عنها رسول صلى الله عليه وسلم كما عقباتها بفيت أبو هالان عقبتها نبرة وقد مات أبو هالة يتوالو يمجمع يبالوا موتو نبر وله ولد كأبو هالام لجالات ولدالج اسمه هالة يتوالى لج ولدوال يمجمرው የኸዲጃ ባለቤት ማለት ነው ይሄ ደግሞ ሌላው በጣም የሚገርም ነው ተመልከቱ ረሱልም ሰለላሁ ዐለይሂ ወሰለም ትልቅ ሰው መሆናቸውን ያሳየናል ምክንያቱም ረሱላህ ሰለም ለጋ ወጣት ናቸው የ25 ዓመት ሰው ናቸው እንዲሁም ደግሞ ረሱላህ ሰለም አላገቡም ኸዲጃ አግብታለች ማግባት ብቻ አይደለም ደግሞ በነገራችን ላይ ያገባችው አንድ ባል ብቻ አልነበረም ብዙ ባሎችን አግብታ ሞተውባታል ያን ብቻ አይደለም ልጅ አላት ከረሱላህ ሰለም በፊት የወለደቻቸው ልጆች አሏት ይሄን ሁላ እያዩ ነው ወደዚህ ትዳር ዓለም ውስጥ የገቡት ረሱል ሰለላሁ ዐለይሂ ወሰለም ይሄ ረሱልን ሰለላሁ ዐለይሂ ወሰለም በስሜታዊነት የሚተቹ የኢስላም ጠላቶች ለሚያነሱት ትችት ትልቅ የሆነ መልስ ነው ምንድነው የሚባለው ረሱልን ሰለላሁ ዐለይሂ ወሰለም በዋናነት ያው ብዙ ሴቶችን የሚያገቡት ለስጋዊ ፍላጎታቸው ነው ብለው ይተቻሉ ያ ቢሆን ኖሮ አንድ ሰው ስጋዊ ፍላጎቱ ተቃራኒ ጾታን የመፈለግ ስሜቱ በጣም ጣራ ሚነካው አሁን በተጠቀሰው የእድሜ ክልል ላይ ነው 20 ቤቶች ላይ ነው 10 ቤቶች ላይ ነው አፍላ እድሜና በወጣትነት እድሜ ላይ ነው ስጋዊ ፍላጎት ከፍተኛ ደረጃውን የሚይዘው
እንደዛም ሆኖ ረሱል ሰለላሁ ዐለይሂ ወሰለም በዚህ የእድሜ ክልል ውስጥ ሆነው ድንግል ሴት ፈልገው አይደለም ያገቡት ልጅ የሌላት ማንም ያላገባትን አይደለም ፈልገው ያገቡት ረሱል ሰለላሁ ዐለይሂ ወሰለም በስነ ምግባሯ የታነጸች ዒፋ ጥቡቅ የሆነች አፊፋ የሆነች ጥቡቅ የሆነች ጨዋ የሆነችን ሴት መርጠው አገቡ ይህ የሚያሳየን ረሱል ሰለላሁ ዐለይሂ ወሰለም በፍጹም ስጋዊ ፍላጎትን እያስቀደሙ ሳይሆን ዓላማቸውን ለማሳካት ከጎናቸው ልትሆን የምትችልን ሴት ነው የመረጡት በህይወታቸው ላይ የምታግዛቸውን ስነ ምግባር ያላትን ጨዋ የሆነችን ሴት መርጠው ማግባታቸው የረሱልን ሰለላሁ ዐለይሂ ወሰለም አስተዋይነት ከስጋዊ ፍላጎት ባሻገር ትልቅ ዓላማን አንግበው የተነሱ ታላቅ ሊከበሩ የሚገቡ ሰው መሆናቸውን ነው የሚያሳየን hatta የሁሉንም ሚስቶቻቸውን ያገቡበት ምክንያትና ጥበብ ከበስተጀርባው ለሞቻችን እንደሚሉት ብናጠና ከዚሁ ወሸሽ አይደለም ብቸኛዋ በድንግል ሆና ያገቧት እናታችን አኢሻ ረዲየላሁ ዐንሃ ብቻ ነች በጣም የሚገርመው ነገር እናታችን አኢሻ ረዲየላሁ ዐንሃ ሲያገቡ ትልቁ ዓላማ የነበረው አንደኛ ከአቡበከር ረዲየላሁ ዐንሁ ጋር ያለውን ግንኙነት ማጠናከር ምክንያቱም ትልቅ አጋዣቸው ነው ከሱ ጋር ቤተሰብነትን መመስረት ወዳጅነትን መመስረት ይፈልጉ ስለነበረ ያ ነው ሌላው hatta እናታችን ኸዲጃን ሲያገቡ ለስጋዊ ፍላጎታቸው ብቻ ብለው ቢሆን ኖሮ ረሱል ሰለላሁ ዐለይሂ ወሰለም ልክ እንዳገቡ ነበር እናታችን አኢሻን ይገናኙ የነበረው ያ ግን አልሆነም ረሱል ሰለላሁ ዐለይሂ ወሰለም እናታችን ኸዲጃን ባገቡ በ3 አመት አካባቢ ነው ቆይተው የተገናኙ ግንኙነት የፈጸሙት በርካታ ምስክርነቶችን ማንሳት ይቻላል ለማንኛውም እዚህ ጋር የተነሳ ያለው ቁም ነገር ምንድነው ረሱል ሰለላሁ ዐለይሂ ወሰለም ትዳርን ሲመሰርቱ ሚስቶችን ሲያገቡ ከያንዳንዱ ትዳር በስተጀርባ ትልልቅ ዓላማዎችን እያለሙ እንጂ ዝም ብሎ በስሜት ለመነዳት እንዳልሆነ እንድንረዳ ነው ይህ ተራ የሆነ ተልካሻ የእስላም ጠላቶች የሚያነሷቸው ተልካሻ የሆኑ ምክንያቶች ናቸው ማለት ነው وكانت قبله متزوجة بأبي هالة رسول الله خديجة رضي الله عنها كرسول صلى الله عليه وسلم بفيت أبو هالان ببالنة عقبتها نبر وقد مات وله ولد منها اسمه هالة هالة يميبال لج نبروا عند أهل السيروች እንደሚሉት ልጁ هالة ሳይሆን هند ነው የሚሉ ማሉ وقد أقامت مع الرسول صلى الله عليه وسلم 25 سنة كرسول صلى الله عليه وسلم قار በሚስትነት ለ25 አመታት ያህል ቆይታ አድርገዋል በፍቅር በሰላም ነበር ተዳሩ የተመራው ማለት ነው 25 አመት ምክንያቱም ረሱላህ ሰለላሁ ዐለይሂ ወሰለም በ25 አመት ኸዲጃን አገቡ በ40 አመታቸው ነብይ ተደረጉ ነብይ ከመደረጋቸው በፊት ከእናታችን ኸዲጃ ጋር ለ15 አመታት ያህል ቆይታ አድርገዋል አብረው ረሱላህ ሰለላሁ ዐለይሂ ወሰለም ነብይ በተደረጉ በ10ኛው አመት عام الحزن በመባል በሚታወቀው አመት ላይ የሐዘን አመት በሚባለው አመት ላይ ረሱላህ ሰለላሁ ዐለይሂ ወሰለም ወደ ኢስራእና ሚዕራጅ ያደረጉበት ወደ ሰማያት ጉብኝት የሄዱበት ወደ ቤተል መቅዲስ ሄደው ነብያትን የተገናኙበት ጅብሪል ጋር የተለያዩ ጉብኝቶችን ያደረጉበት ክስተት የተፈጠረበት አመት ላይ እናታችን ኸዲጃ ወደ አኺራ ሄደዋል ማለት ነው ولم يتزوج غيرها حتى توفيت ይሄ ደግሞ ሌላው በጣም አጂብ የሆነ ጉዳይ ነው ረሱል ሰለላሁ ዐለይሂ ወሰለም ኸዲጃ እስክትሞት ድረስ ሌላ ሚስት አላገቡም ታግሰው ለ25 አመታት ቆይታ አድርገዋል ልብ በሉ ይሄም የሚያሳየን ረሱል ሰለላሁ ዐለይሂ ወሰለም ትዳር ሲመሰርቱ ስጋዊ ፍላጎታቸውን ብቻ ዓላማ አድርገው ተነስተው ቢሆን ኖሮ ከኸዲጃን እንዳገቡ ሌላ ሚስቶችን ይደጋግሙ ነበር ያን አላደር ለ25 አመታት አንዲትንም ሴት ኸዲጃ ላይ ሳይደርቡ ነው እናታችን ኸዲጃ የሞቱት በጣም የሚገርመው ነገር hatta እናታችን ኸዲጃ ከሞተችም በኋላ ውለታዋን አይረሱም ነበር በጣም ሁሌ ስሟን ያነሱ ነበር ጥሩነቷን ደግነቷን የኢስላም ባለውለታ እንደነበረች ሁሌም ያነሱ ነበር በነገራችን ላይ የእናታችን ኸዲጃ ትሩፋትና ፈድል እኛ ከምናስበው በላይ ነው በመድር ላይ ወደ አኺራ ሳትሄድ የጀነት ነሽ ተብላ
የተመሰከረላት ታላቅ ሰው ነች ሰይቦን ሐዲስ ላይ እንደተዘገበው ረሱል ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ ጅብሪል አለይሂ ሰላም መጣና እንዲህ አላቸው ያ ሙሐመድ አላቸው ሰለላሁ ዐለይሂ ወሰለም هذه خديجة አሁን خديجة ብቅ ትላለች ምግብ ይዛ እየመጣች ነው ልክ ስትመጣ فأبلغها السلام من الله عجيب كالله سلامታ ተልኮላታልና አድርስልን አለ ጅብሪል አለይሂ ሰላም ተመልከቱ የአላህ ሰላምታ ከአርሽ በላይ ያለው ኃያሉ ጌታችን ሰላምታ በጅብሪል አማካይነት የሚላክላት ታላቅ ሰው ነች وبشرها ببيت في الجنة بنقصب አለ እንዲሁም ደግሞ ጀነት ውስጥ የተዘጋጀላት ከዳይመንድ የተሰራ ውብ የሆነ ቤት ጩኸት ረብሻ የሌለበት ጸጥታ የሰፈነበት ከዳይመንድ የተሰራ ውብ ቤት ተዘጋጅቶላታል አበስራት በዚህ ቤት ብሎ ጅብሪል አለይሂ ሰላም ሄደ እናታችን ኸዲጃ ከመሞቷ በፊት የጀነት ነሽ የአላህ ሰላምታ ይድረስሽ የተባለች ታላቅ እንስት ነች የሁሉም እንስቶች አርአያ መሆን የምትችል ማለት ነው ولم يتزوج غيرها حتى توفي رسول صلى الله عليه وسلم خديجة رضي الله عنها እስክትሞት ድረስ ሌላ ሴት በሷ ላይ አልደረቡም ማለት ነው ስለዚህ እስካሁን ያገኘናቸው ኢንፎርሜሽኖች ረሱል ሰለላሁ ዐለይሂ ወሰለም ኸዲጃን ያገቡት ከሻም በተመለሱ በሁለት ወር ረሱል ሰለላሁ ዐለይሂ ወሰለም ኸዲጃን ያገቡት የሳቸው እድሜ 25 እንዲሁም ደግሞ የኸዲጃ እድሜ 40 በነበረበት ሰዓት ላይ ነው እናታችን ኸዲጃ ረሱልን ሰለላሁ ዐለይሂ ወሰለም ስታገባ ከዛ በፊት ባል እንደነበራት እንዲሁም ደግሞ ልጅ እንደነበራት አይተናል ረሱል ሰለላሁ ዐለይሂ ወሰለም እናታችን ኸዲጃ እስክትሞት ድረስ ሌላ ሚስት እንዳላገቡ አይተናል አብሮም በትዳር ዓለም ውስጥ ለ25 ዓመታት ቆይታ አድርገዋል የሚለው እዚህ ትምህርት ላይ የምናገኛቸው ኢንፎርሜሽኖች ናቸው ማለት ነው ስለዚህ በተለይ ይሄ የዛሬው ትምህርት ለእናቶች ለሴቶች በጣም ጠቃሚና ቆም ብለን ልናስተውለው የሚገባ ትምህርት ነው እናታችን ኸዲጃ ረዲየላሁ ዐንሃ የረሱል ሰለላሁ ዐለይሂ ወሰለም ሚስት መሆናቸው ብቻ ሳይሆን የረሱል ሰለላሁ ዐለይሂ ወሰለም ሚስት መሆናቸው ብቻ ሳይሆን የመጀመሪያው የረሱል ሰለላሁ ዐለይሂ ወሰለም አጋር የዳዕዋቸው አጋር ተልእኮአቸውን አምና ተቀብላ ተልእኮ ላይ አጋር መሆኗ የሷን ትልቅነት ለመመስከር በቂ ጉዳይ ነው በጣም በቂ ነገር ነው ረሱል ሰለላሁ ዐለይሂ ወሰለም ይላሉ እኮ ረሱልም ሰለላሁ ዐለይሂ ወሰለም ብቻዬን በሆንኩበት ሰዓት በገንዘቧ በሁሉ ነገሯ ትደግፍልኝ ታጽናናኝ የነበረች ሚስቴት ይሉ ነበር ረሱል حتى እናታችን አኢሻ ረዲየላሁ ዐንሃ ኸዲጃ ረዲየላሁ ዐንሃ ከሞተች በኋላ የኸዲጃን ስም ከመደጋገማቸው ውለታዋን ሁሌ ከማንሳታቸው የተነሳ እስክትቀና ድረስ ማለት ነው ሴትነት ባህሪዋ እስኪያሸንፋት ድረስ ማለት ነው እንደው የሞተችን አሮጊት አትረሳም እንደ እስኪሉ ድረስ እናታችን ኸዲጃ ማለት አኢሻ ረዲየላሁ ዐንሃ ረሱላህ ሰለላሁ ዐለይሂ ወሰለም በፍጹም በሌላ ሐዲስ ላይ ምን አሉ قد رزقت حبها ያሉት የሷን ፍቅር አላህ ሲሳይ አድርጎ ለግሶኛል አሉ በቃ የሷ ፍቅር ከልቤ ላይ ሊፋቅ አይችልም ፍቅርን ብቻ አይደለም ውለታም ነው ትልቅ ዳዒያ ነች እናታችን ኸዲጃ ዳዒያ ነበረች ዳዕዋን ያገዘች የረሱል ሰለላሁ ዐለይሂ ወሰለም ዳዕዋ በሁለት እግሩ ቀጥ ብሎ እንዲቆም ከጎናቸው የተሰለፈች ጠንካራ ሴት በተለምዶ እንደሚባለው ከያንዳንዱ ስኬታማ ወንድ በስተጀርባ ጠንካራ ሴት አለች እንደሚባለው ከረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ስኬት በስተጀርባ እናታችን ኸዲጃ በቁጥር አንድነት ሊገለጹ ይችላሉ ይሄንን ታሪክ በደንብ ልናውቀው ይገባል ያው ከእናታችን ኸዲጃ ጋር በተያያዘ በተለይ የትዳር ህይወታቸው እንዴት ተመሰረተ በሚለው የሚነሱ መረጃ አልባ የሆኑ በርካታ ኹራፋቶች ወይም ደግሞ ምንም አይነት የሐዲስ መረጃዎች የሌሏቸው የተጨማመሩ የሚነሱ ነገሮች አሉ ምናልባት አላህ ፈቅዶልን ሌላ የሲራ ኪታቦችን የምናይ ከሆነ ያኔ በዝርዝር የምናነሳው ይሆናል ያው ይሄ ለጀማሪዎች ታስቦ የተዘጋጀ ኪታብ ስለሆነ ዝርዝር ጉዳዮች ውስጥ አንገባም
ኢንሻአላህ የዛሬውን ትምርታችን እንዳትረሱ ረሱላህ ሰለም ከእናታችን ኸዲጃ ጋር ትዳራቸውን እንዴት እንደመሰረቱ ያየንበት ትምርት ነው በቀጣዩ ትምርታችን ረሱላህ ሰለም ነብይ ከመደረጋቸው በፊት ከአከናወናቸው ክንዋኔዎች ውስጥ ትልቁን የምናነሳበት ፕሮግራም ይሆናል እስከዛው ሰላም ሁኑ ሰላም አለይኩም ወራህመቱላሂ ወበረካቱሁ وما أرسلناك إلا رحمة للعالمين